ትላንትና 2 ወር ነበር ከጥይት ከተረፍኩ ማለት ነው። በዚህ ገብቶ በዚህ ነው ወጣው። ይሄ ሙሉ ብረት ነው። መጠጥ ቢራ እየጠጣው ነው ጭፈራ ቤት ላይ እንደገባው አካባቢ ነው። ግን ትንሽ ሰዓቱ ሄዷል። ወደ 8 ሰዓት አካባቢ ነው እየጠጣው እያለ ብቻ ጥይት ሲመታኝ ነው ያወቅኩትኝ ሌሊት ላይ ማለት ነው። ከኔ የወጣው ጥይት አስተናጋጇን ፓራላይዝ ነው ያረጋት ከስሯ ማለት ነው። እግሯ ሙሉ ዳሜጅ ነው የሆነው። ከዚህ በኋላ በእግሯ እንኳን አትሄድም። የ21 አመት ልጅ ናት። መታኝ ማለት ነው። ራሴን አላቅም። በጣም ከባድ ነበር። ሰርጀሪ በጣም ከባድ ነበር። ይሁን ባሳይክ በህይወት ለመቆም እግዚአብሔር ለዲ ትልቅ ባለውለታዬ ነው። የመታሽ ሰውዬ አሁን ምን አይነት ሁኔታ ላይ ነው ያለው? ታስሮ ነበር። ቢያንስ 1 ወር ታሰረ። ከዛ በሽምግልና ባገዳ ምናምን ተባለ። ሰውየው አለ ተፈቷል። ማን ነው ስምሽ? ህይወት አበበ። ከየት ከተማ መጣሽ? ከሻሸመኔ። ከሻሸመኔ። እንዴት ልመጭ ቻለሽ? መልካም ወጣት ለመምጣት እንትን ያልኩት በመጀመሪያ እዚህ ጋር እንድቆም የረዳኝን አምላክ ለማመስገን ለኔ እግዚአብሔር ትልቅ ውለታ ውሎልኛል። ትላንትና 2 ወር ነበር ከጥይት ከተረፍኩ ማለት ነው። ከጥይት ከተረፍሽ? አዎ። የቱ ጋር ተመታሽ? እዚህ ጋር በዚህ ገብቶ በዚህ ነው ወጣው። ይሄ ሙሉ ብረት ነው። ከዚህ ማለት ነው። ምን ገጥሞሽ ነው? እኔ ባለፈው ህይወቴ ጠጭ ነበርኩ። ጠጣ ነበር። በ17 አመቴ ጀምሮ ጠጣ ነበር። ኦልሞስት ለአሁን 27 አመቴ ነው። 10 አመት ጠጥቻለሁ። እና በቃ በጣም የደረሰብን ቻሌንጅ ለወጣቶች መናገር የምፈልገው ነገር ቢኖር መጠጥ እርድና የመሰላቸው ወጣቶች ሲጋራ፣ ጫት፣ መጠጥ ቢራ እየጠጣው ነው ጭፈራ ቤት ላይ በጥይት የተመታሁት። የዛን ቀን ልጠጣ ጭፈራ ቤት ገባው መጠጥ ማለት ነው። እዛ ቆሜ እየጠጣው እንደገባው አካባቢ ነው። ግን ትንሽ ሰዓቱ ሄዷል። ወደ 8 ሰዓት አካባቢ ነው እየጠጣው እያለ ብቻ ጥይት ሲመታኝ ነው ያወቅኩትኝ ሌሊት ላይ ማለት ነው። ከኔ የወጣው ጥይት አስተናጋጇን ፓራላይዝ ነው ያረጋት ከስሯ ማለት ነው። እግሯ ሙሉ ዳሜጅ ነው የሆነው። ከዚህ በኋላ በእግሯ እንኳን አትሄድም። የ21 አመት ልጅ ናት አስተናጋጇና። እግዚአብሔር ምን ተፈጥሮ ነው የተተኮሰው? ባርቆበት ነው። አላቀውም፣ ሰውየውን አናቀውም፣ እስካካቴው አላቀውም፣ ማናችንም አናቀውም። ከሽጉጥ ተሰጥቶ ነው ጭፈራ ቤት የሚገባው እና ሊወጣ ሲል እዛው ጋርዱ ተቀብሎ መሳሪያውን እዛው ሰጠው። የተቀባበለ ጥይት 1 ጥይት ውስጥ ነበረ። እዛው ውስጥ ላይ ስለሰጠው ሲያስገባ ካርታው እና ያጠገቡ ነኝ መታኝ ማለት ነው። እዛ ራሴን አላቅም። በጣም ከባድ ነበር። ሰርጀሪ በጣም ከባድ ነበር። ይሁን ባሳይክ በህይወት ለመቆም እግዚአብሔር ለዲ ትልቅ ባለውለታዬ ነው። እንዴት ገባሽ ወደ መጠጥ ሱስ? ወደ መጠጥ ሱስ ትምህርት አቁሜ ጸጉር ቤት እማራለሁ ብዬ ገባሁ። ትምህርቱ ለምን አቁምሽ? አንድ አስተማሪ ነበረች እና ልትመታኝ ስትል አልመታም አልኳት ማለት ነው። ወላጅ አምጪ ስትለኝ እኔ በጣም ነበር የሚያስጠላኝ ሲጀምር ትምህርቱ ሰዓት እና ወላጅ አምጪ አለችኝ። አላመጣም አልኳት። አባረረችኝ ማለት ነው። እዛ አልማርም አልኩኝ። በጣም አስጠላኝ ትምህርት። ከዛ ጸጉር ቤት እማራለሁ ብዬ ወደ ጸጉር ቤት ገባሁ። የክርስቲያን ቤተሰብ ልጅ ነኝ። እናቴ እናቶች ህብረት አገልጋይ ናት። ተጠምቄያለሁ። ከዛ ጓደኞች አፈራው ጸጉር ቤት ላይ ከነሱ ጋር ቀጠሉ። እስኪ ዝም ብላ ደደው እያሉኝ መጠጥ ጀመርኩ። መጠጣት ጀመርኩ ምናምን። ከዛ ለሙስ መውጣት አቆም። በቃ አስጠላኝ። ቸርች አልወድም። የሆነ አልፎ ይሄድ ነበር። ብሄድ ራሱ በቃ አይገባኝም። መጽሐፍ ቅዱስ እንዲህ ለመግለጥ ፈልግና ያስጠላኛል። ከዛ በቃ በዛው ቀጠልኩኝ። እናቴ በጣም ተሰቃይታለች። የመጨረሻ ልጅ ነኝ ለቤት እና እናቴን በጣም ይቅርታ መጠየቅ ፈልጋለሁ። ታላቅ እህት ያለች አሁን በተመታውበት ሰዓት ሲሚንቶ ላይ እየተኛች ያስታመመችኝ እህት አለችኝ። ቤተሰቦቼ ሁሉንም ይቅርታ መጠየቅ ፈልጋለሁ። ትሰራለች። ከዛ መጠጥ ነው ስራ ሆነ ማለት ነው። አዎ እሰራለሁ። የማገኘውን ብር ልብስ አልቀይርም። ይሁን ቃየለኝን ነው ማጥበው። ክርስቲያን ጓደኛ የለኝም። መጠጋትም አልፈልግም። ሙሉ ጓደኞቼ ሱስሽን የሚያጠናክር አዎ አልቀርብም። ያ በቃ እኔ ክርስቲያን ቤንቴ አገልጋይ ራሱ ሳይ አልፈልግም። የእውነቴን ነው የምልክ። ዛሬ ላይ እግዚአብሔር ይመስገን እንድማር የረዳኝ አምላክ እግዚአብሔርን ማመስገን። ስንት ቀን ትጠጫለሽ በሳምንት? አንዳንዴ 7ቱንም ቀን ልጠጣ እችላለሁ። ማታ ማለት ነው። እና ወደ ቤት ራሱ መሄድ አልፈልግም። በቃ እዛ ጓደኞቼ ጋር ነው ማድረው። በጊዜ ስገቢ ወደ ቤት ስንት ሰዓት ላይ ትገቢ?
2 ሰዓት ከስራ ኦልሞስት 1 ሰዓት ምናምን ልወጣ እችላለሁ። እዛ 2 ሰዓት ምናምን 2 ተኩል ልገባ እችላለሁ። ግን አምሽቼ ጠጥቼ ዮኒ 7 ሰዓት እናቴ ትከፍትልኝ ነበር። 7 ሰዓት ላይ ውጭ በቃ ማደር ካስጠላኝ ወይ ወደ ቤት ስገባ አንኳክቼ እናቴ ነው የምትከፍትልኝ። ያለ አባት ያሳደገችኝ እናት አለችኝ። 7 ሰዓት በቃ አሁን ለምሳሌ የምጠጪ ቀን በጊዜ ስገቢ 7 ሰዓት ነው መጠጣ ቀን አልገባም። አገቢም ከናካቴው? አዎ ጓደኞቼ ጋር ነው ማድረው በደንብ እንዲመችሽ። እሺ የትኛው ትምህርት ወደድሽው ከተማር ነው? ንስሐ የሚለው ትምህርት በጣም በቃ ንስሐ መግባት እንደምችል ንስሐ ስገባ አምላኬ እንደሚቀበለኝ ተረድቼዋለሁ። የመታሽ ሰው አሁን ምን አይነት ሁኔታ ላይ ነው ያለው? ያው አስቦት አይደለም የመታኝ፣ እሱን እግዚአብሔር ነው የሚያውቀው። ግን ታስሮ ነበር ቢያንስ 1 ወር ታሰረ። ከዛ በሽምግልና ባገዳ ምናምን ተባለ። እኔ እግዚአብሔር ይመስገን ቆም ያለው ዛሬ በቃ ሰውየው አለ ተፈቷል። እና ከዛ በኋላ ከጠጣሽ በኢየሱስ ስም ትላንት ባይዘ 2 ወሬ ነው ከተመታው ማለት ነው። ትላንት 24 ግንቦት 24 ነው የተመታሁት እና ትላንት እዚህ እየተባርኩኝ አምላኬን እያመሰገንኩ ነበር። ዛሬ እዚህ ጋር ቆሜ ለመቆም ሚስጥር አምላኬን እያመሰገንኩት ነበር። ጓደኞችስ ምን አሉ አንቺ እንደዛ ስትመች? ያው በሰዓቱ ሁሉም በኔ ደም ተጨባልቋል። ጓደኞቼ አንዱ አስካካቴው ጥላኝ ሄደችው ማለት ነው። 5 ሴቶች ነበርን ተጠጦ የነበራችሁት? አዎ 5 ሴቶች ነበርን። በቃ ለቤተሰብም አልተነገረም በሰዓቱ። ጓደኞቼ አብረውኝ ያደሩ። ከዛ በኋላ ግን የተንከራተቱት የተሰቃዩት ቤተሰቦቼ ናቸው። ጓደኞቼ የዛኑ ሰዓት ላይ ጓደኞች አንዷ ሄደች? አዎ አንዷ በቃ እስካሁን አላውቅም የት እንዳለች ራሱ አላውቅም። ስትመች ጥላሽ ሄደች? ተመታው ሆስፒታል አደረሱኝ። ከዛን ቀን ጀምሮ አይቻት አላውቅም። በፊት በደንብ ተጠናክራችሁ ነበር የምትጠጡት? አዎ ጓደኛ ካለ ላጥ ነው ከሌለ ቀጥ ነው ብያለሁ። አዎ በትክክል። ሌሎቹስ? አራቱ አሉ። እንደውም አሁን ደውላልኝ ነበር ትላንትና ደውላልኝ ነበርና ስሜን እንዳጠሪ ህይወት በቃ እኔ እኮ ተቀይሬያለሁ፣ እኔም ካሁን በኋላ ካንቺ በኋላ መጠጣትም አልፈልግም አልጠጣም ብላኛለች ማለት ነው። እኔ ስምሽን ብጠራ ባልጠራ ኖርማል ነው፣ ግን እግዚአብሔር ባለሽበት ይርዳሽ ነው ያልኩት። ቤት እየቀያየራችሁ ነበር የምትጠጡት? አዎ አንዱ ቤት እንሄዳለን፣ አንዱ ቤት ትንሽ እንጠጣና ከዛ እንቀይራለን ቤት ማለት ነው። ከዛ ካልተመቸን እንቀይራለን ቦታ። ያለን ብር የባጃጅ እስክናጣ የታክሲ እስክናጣ ድረስ እንጠጣለን። በቃ እስኪ ነገሮች ምናምን እንጠጣ ነበርና እግዚአብሔር ለኔ ተአምረኛ አምላክ ነው። እውነቴን ነው። እና ለወጣቱ መናገር የምፈልገው ነገር ወጣቶች በኔ መማር ትችላላችሁ። ቢራ እንዳያስኩ ነው ጥይት የመታኝ፣ ግን እግዚአብሔር ደግሞ አላማ ስላለው ምላሴ ጥርሴ አልተነካም። በአፍ ውስጥ ጥይት መውጣት ማለት ትልቅ እንጃ ተአምር ነው፣ ትልቅ ተአምር ነውና እግዚአብሔርን አትካዱት እባካችሁን ወጣቶች፣ አትሞኙ። እውነቴን ነው። በእኔ ተማሩ። እኔ እግዚአብሔርን ዘላለሜን ባመሰግነው ምን ብለው አላፍርበትም። ቢራ ያላሳፈረን ቢራ በጣም ይዘን ነው የምንገኘው ምን ምንለው። መጽሐፍ ቅዱስ ግን ሊያሳፍረን አይገባም። የእውነቴን ነው። እናቴ በጣም ይቅርታ በድዬሻለሁ። እናቴ ያለ እናቴ ያለ አባት ያሳደግሽኝ እናቴ ይቅርታ። ታላቅ እህቴ ሙቲ በጣም ይቅርታ። ሙሉ ቤተሰቦቼ በጣም ይቅርታ። በጣም ነው መወዳችሁ። ከዚህ በኋላ ቢራ በያዝኩበት መጽሐፍ ቅዱስ ይዤ ነው የምታዩ። እናቴ ባሳፈርኩብሽ ቤተክርስቲያን ላይ ቆሜ ሳገለግል ነው የምታይኝ። ታመሰግኛለሽ። ባፈርሽበት በጓደኞችሽ አሳፍርሻለሁና በጣም ይቅርታ። እወድሻለሁ እናቴ። ድጋሚ ደግሞ ሮቢን ማመስገን ፈልጋለሁ። ሆስፒታል ተኝቼ ሊጠይቀኝ መጥቶ መልካም ወጣት መሄድ አለብሽ ብሎ አሁን እንደዚህ ሆኜ እንድመጣ ያደረገኝ ሮቢ ነው። ሮቢ የኔ ወንድም አመሰግናለሁ። በጣም ነው የምወድክ። ተዋወቁ ነበር በፊት? አዎ ላይ እንዲ አይላይት እንተዋወቃለን። የታለ የት ነው የምታውቃት? እሷ ያው ሻሻ ላይ ነው ማውቃት። ያው ላይፍ ብዙዎቻችሁ የሻሻ ልጆች ከባድ ነው ላይፎቻቸው። ከነሱም ያው ከሻሸመኔ ወጣቶች መሀል በተለያየ ኬዝ ውስጥ ከተጠቁት መሀል አንዷ ናት። እግዚአብሔር ደግሞ ብዙ ህይወቷን አትርፎላት ዛሬ ልትመሰክር በቅታለች ካሳለፎቹ ህይወት። በዚህ አመት ስንት ልጆች አመጣ? በሶስት ዙር አንደኛ ዙር ላይ 90 ልጆች ነበር የመጡት። ዛሬ ሶስተኛ ዙር ላይ ደግሞ 72 ልጆች ነው የመጡት።
ባለፈው አመት መጽሐፍ ቅዱስ ተማርክ? በዚህ አመት ሻሸመኔ ላይ ሻሸመኔ ላይ ሙሉ ወንጌል እናት ሙሉ ወንጌል ነው የተማርኩ ያሉት እዛ ነው የተያዝኩት እና ያለኝ ህይወት አሁን ከሚባለው በላይ ሰላም ህይወት እግዚአብሔርን የማመሰግንበት ጌታን የማከምርበት ብዙ ሻሸመኔ ልጆች ከኔ ከጓደኞቼም ብዙዎቹ የተማሩበት መነሳሳትን ያገኙበት በተለይ ዮኒ በጣም አባታችን መንፈሳዊ አባታችን በጣም ላመሰግን ፈልጋለሁ እና አንዲ ለዮኒ ተጠመቅ? አዎ አመሰግናለሁ። እሷን ይዛ ስለመጣ አመሰግናለሁ። ሌሎቹንም ቴንክ ዩ ሶ ማች። ቻው